ሰላም ፊልም ወዳጆች እንዴት ናችሁልን? ፊር ዘ ዎኪንግ ዴድ በቀጣዩ ክፍል ተመልሷል። እንደተለመደው በላይክ በኮመንት እንዲሁም ይህን ቻናል ሰብስክራይብ በማድረግ አብሮነታችሁ አይለን። ይህኛውም ክፍል ተመችቷችሁ ኮምኩሙት። ይመቻችሁ። ሰናይ ጊዜ። በባለፈው ክፍል በፊር ዘ ዎኪንግ ዴድ ኒክም አዲስ የገባበት ሰፈር ላይ የተላመደ መጥቶ ኑሮውንም አድርጎ ሉሲያ ከተሰኘችው ሴት ጋርም እቃ ሊገዙም ሄደው የተፈጠረውን ግብግብም እንዳየን እነ ማዲሰንም አቢጌልን ካጧት በኋላ ለትራቪስም መልእክት አስቀምጠውለት አቅራቢያቸው የሚገኝ ሆቴል ላይም ገብተው ቪክተርና ማዲሰን በስካር መንፈስ ሆነው በዞምቢዎች ተከበው አሊሲያም ከላይ ክፍል ውስጥም ሆና ያለ መውጫም ቀርታ አብራት የነበረችው ኦፊሊያንም አታት በጭንቀት የሚያደርጉ ሲጠፋቸው አይተን ነበር ያቆምነው። በዚህኛውም ክፍል ቀጥለን ትዕይንቱም አሁን እነ ማዲሰን ያሉበት ሆቴል ላይ ቫይረሱ ሳይነሳ በፊት የተደረገውን ሰርግም እያሳየንም ሲሆን ሁሉም የታደሙት ሰዎች በደስታ ሰርጉን እያከናወኑ ሙሽሪትና ሙሽራው ሜክሲካን የሆነው ሙሽራም አብረው ሲደንሱም ቆይተው በመቀጠልም ከቤተሰቦቻቸውም ጋር ሲደንሱ ታዲያ የሙሽሪት አባትና እናትም ስለ ሰሞኑ ቫይረስ መረጃም ደርሷቸው በፍጥነት ከሜክሲኮ ወደ ቤታቸው ወደ አሜሪካም ድንበር አልፈው መግባት እንዳለባቸው እየተናገሩም ሳሉ የሆቴሉ አስተናጋጅና አስተባባሪ የሆነችው ኤሌና የተባለችውም ሴት እዚህ ሰላም ነው ምንም አትሆኑም እያለቻቸውም ሳለች የሙሽሪት አባትም ራሱን ስቶም ወድቆም ይሞታል። እዛውም ታዲያ ወደ ዞምቢነትም ተቀይሮም ተነስቶ የገዛ ልጁን ሙሽሪትንም ይነክሳታል በለው። የሙሽሪት እናትም ተደናግጣ እርዱንም በምትልበትም ሰዓት ታዲያ አስተባባሪዋ ኤሌናም ከአንድ አስተናጋጅ ጋር ሆና ቫይረሱ እዚህ ቦታም ላይም ስለገባ እንዳይባዛም በማሰብ ሙሉ አዳራሹን ወጥተው እላያቸውም ላይ ይቆልፉባቸዋል። ወይ ጉድ! በዚሁ ትዕይንቱም ወደ አሁን ጊዜም መልሶ ባሳለፍነው ሁለት ክፍሎች ያላየናቸው ክሪስንና ትራቪስን እያየናቸው በእግር ጉዞም ቀጥለው ትራቪስም የእግሩ ህመም እየባሰበትም እንዳለ በማለም አንዲት የቆመች መኪናም አግኝተው ትራቪስም ችሎታውን ተጠቅሞ ያችን መኪና ለማስነሳትም ሲጥር ክሪስም ከፊት ያለ ካፍቴሪያም ነገርም ስላየ ውሃ ምግብ ካገኘው ልፈልግ በሚል ዞምቢዎች ካየክ ቶሎ ተመለስም ተብሎ ይሄዳል። ውስጥ እንደገባም በጣሳ ያለ ምግብና ውሃም አግኝቶ የሰዎች ድምፅም ሲሰማ የእነሱ እንደሆነ ቢያቅም በፍጥነት ወደ ቦርሳውም ሲከት ዞምቢዎች ደርሰውበት እነሱን ሲገል አንድ ጤነኛም ሰውም አይቶትና ደርሶበት ግራ ተጋብቶም ሲመለከተው ራሱ በዞምቢ ሊነከስ ሲል ክሪስም ዞምቢውን ገሎለትም አትርፎት በፍጥነት ወደ አባቱም ተመልሶ እንሂድ ዞምቢዎች አሉን በሚል ዋሽቶት ትራቪስ በሰራትም መኪና አካባቢውን ለቀውም ይሄዳሉ። አመሻሽ ላይም ትራቪስም የእግሩ ህመም ተጨምሮ ድካሙም እንዳለ መኪናውን መንዳት ቢከብደውም እየታገለ ክሪስም መኪና መንዳት ባይችልም ላግዝክም እያለው ወዴት እንደሚሄዱ ባያቁም ከነበሩበት ሽሽት ጉዞም ይቀጥላሉ። በመሃልም ትራቪስ ሲያስበው ክሪስ በዚህ አጋጣሚ መኪና መለማመድም ስለሚችል ቀይረኝም በማለት የሹፌሩን ቦታም ሰጥቶት እንዴት እንደሚነዳ ያስተማረው ለመጀመሪያ ጊዜ ክሪስም መኪናም ይነዳል። በዚህም ይደሰታል። ከቆይታም በኋላ የመኪናዋ ቤንዚንም እያለቀም ስለመጣ ዋናውን መንገድ ትተው ወደ ጎንም ገብተው ማቁመውት ለዛሬ እዚሁ ድንኳናቸውንም ጥለው ለማደርም ወስነው እሳት አቀጣጥለው ያገኟትን ምግብም ይመገባሉ። ክሪስም ከዚህ በኋላ ምን እንደሚያደርጉ ወዴት እንደሚሄዱ አባቱን እየጠየቀ ጥሩ ውሃና ምግብ የሚያገኙበት ቦታና ቤትም ፈልገው ለጊዜው ይህ ነገር እስከሚረጋጋ እዛ ኑሯችንን እናደርጋለን እየተባለ ነገሩ ባይረጋጋስ ለውሃ ደግሞ ወደ ድንበር ብንሄድ እዛ የተሻለ ነው ቢባልም ብዙ ሰዎች እዛ ስለሚኖሩ አደጋ ነው ወደዛ አንሄድም እየተባለ እስከ መቼ እንዲህ ተደብቀው እየኖሩ እንደሚቀጥሉም እየጨነቀው ሽንቱን ሊሸና በተነሳበት ሰዓት አንድ መኪናም የነሱን እሳትም አይቶ ወደ እነሱም እየመጣ እንዳለም ተመልክቶ በድንጋጤና በፍጥነት እሳቱንም ያጠፉታል። ግን ምንም ይደበቁ ስለታዩ ሰዎቹም ደርሰውባቸው አስቀድማችሁ ከኛ ውሃና ምግብ ሰርቃችሁናል፣ ግን ችግር የለውም እዚህ ማድር ፈልገን ነው ምንም አናደርጋችሁም ሙጡም ሲሏቸው ክሪስም የሰራውን ለአባቱ ተናግሮ እጃቸውን ሰጥተው ከተደበቁበትም ይወጣሉ። ክሪስም ታዲያ ለአንደኛው ህይወትህን አትርፌልካለሁ እኮ ቢለውም ብራንደን የተባለው ወጣት ግን አንተ ደግሞ ከኛ ሰርቀከናል በዛ ሁላ አንከራከርም ሰላም እናወርድና እንብላም በማለት እሱ ብራንደን ሁለቱ ጓደኞቹ ደግሞ ዴሪክና ጄምስ እንደሚባሉም ተናግሮም
ይቀላቀሏቸዋል። እና አሊሲያስ እያላችሁ ከሆነ አሊሲያም ቀኑን ሙሉ በጭንቀት ከነበረችበት የሆቴል ክፍልም ሳትወጣ በበሩም ቀዳዳ ያሉትንና የሚያልፉትን ዞምቢዎች እየቆጠረች 10 ዞምቢም ቆጥራ ልትወጣ ብትልም እየፈራች ሲመሽላትም በድፍረት ወጥታ የደረጃው ቦታም ላይ ብዛት ያላቸው ዞምቢዎችም ስላሉ በፍጥነት ወደ ሊፍቱም አመርታም እየሮጠች ሊፍቱም ጋም ደርሳ በስንት ትግልም ሊፍቱንም ከፍተው በገመዱም ተንጠላጥላ ልትወጣ እየታገለች ለጥቂት በዞምቢ ከመበላትም ስተርፍ እያየናት ታዲያ አንዲት ሴትም እላይ የነበረች በባትሪም አበረታባት እጇንም ዘርግታላት እርዳታም ሰታት ወደ ላይም አውጥታት በመጥረቢያም እያስፈራራቻት የት ነው እያለች ደጋግማም እየጠየቀች ታስጨንቃታለች። በለው እኛም ይቺ ሴት ይሄኛው ክፍል ሲጀምር እያየናት የሆቴሉ አስተባባሪ የነበረችውና የአዳራሹን በር የቆለፈችባቸው ኤሌና የተባለችው ሴት መሆኗንም እናያለን። ትራቪስና ክሪስም ከተዋወቋቸው ሰዎች ጋር አብረው ራት እየተመገቡ እና ብራንደንም የሳንዲያጎ ተወላጆች እንደሆኑም እየተናገሩና ወደዛም እያመሩ እንደሆነም ሲናገሩ ትራቪስም እውነታውን መናገር ባይፈልግም በመንገዳቸው መሃል የሳንዲያጎ ከተማ ሙሉ በሙሉ በወታደሮች ቦምብ እንደወደመች አይተው መምጣታቸውንም ይነግራቸዋል። እነሱም በዛ እያዘኑ ግን መመለሳችን አይቀርም እያሉ ክሪስን ደግሞ ዞምቢዎች በመግደልም ጎበዝ እንደሆነ እየነገሩ እያሞጋገሱት እስካሁን ስንት ዞምቢ እንደገደለም ሲጠይቁት ክሪስም 17 ዞምቢ መግደሉን በኩራትም ይናገራል። ትራቪስም የሰዎቹ ባህሪ ምንም እየጣመው ስላልሆነ ለዛሬ አብረው ተመግበው ነገ በጠዋት በየራሳችን ፊናም እንሄዳለን እያለ ለመኪናቸው ቤንዚንም እንደሚያስፈልጋቸው ያወቁት ሰዎቹም ይህን ሲያውቁ ያንን ልንረዳችሁ አንችልም፣ ግን አብራችሁን በእኛ መኪና መምጣት ትችላላችሁ፣ ቀጣይ ከተማም ላይ እናወርዳችኋለን፣ እንደናንተ አይነት ሰዎች ለእኛም ያስፈልጉናልም እያሉም ሊያሳምኗቸውም ይጥራሉ። አሊሲያን የያዘቻት ኤሌና የተባለችውም የሆቴሉ አስተባባሪ የነበረችውም ሴት የት ነው እያለች ማፋጠጧን ቀጥላ ማንን ነው እኔ የማውቀው ነገር የለም ስትባል የእህቷ ልጅ ሄክተር ምግብ ፈልጎ ወጥቶ አልተመለሰም፣ በሆቴሉ እንግዶች ተይዞ ነው፣ አንቺም ከነሱ መሃል ነሽ ብትባልም አሊሲያ ግን አሁን ላይ ነገሩም ገብቷት በጭራሽ እኔና እናቴ እንዲሁም 2 ሰዎች ሆነን በቅርብ ነው ወደዚህም ሆቴል የመጣ ነው፣ ከእንግዶቹ መሃል አይደለንም እያለችዋት ኤሌናም ታዲያ አሁን ላይ የተረጋጋች እኔ የሆቴሉ አስተባባሪም ነበርኩ፣ ሙሉ የሆቴሉ ቁልፎችና ቦታዎችንም አውቃለሁ፣ በደንብም ስለማቅ የሆቴሉ እንግዶችም ቁልፉን ከኔ ለመንጠቅ የእህቴ ልጅ ሄክተርን ይዘው እያስገደዱኝ ነውም ስትል አሊሲያም አሁን ላይ ተረጋግታ እናቴ እታች ናት ያለችው፣ ወደ እነሱ ሄደን እንርዳቸውና እናስመልጣቸው፣ ከነሱ ጋርም ሆነን የሆቴሉን እንግዶችም አብረን ከአንቺ ጋር ሆነን እንፋለማቸዋለንም እያለች ሀሳብ ትሰጣታለች። ትራቪስና ክሪስም ከራቱ በኋላ ወደ ድንኳናቸው ገብተው ከመተኛታቸው በፊት ክሪስም እነዚህ ሰዎች አሁን ላይ የሕክምና እቃ፣ ምግብ፣ ውሃ በብዛትም ስላላቸው እኛንም ይረዳውናል፣ እኛም ደግሞ ሰርቀናቸው አሁን ራሱ እየተባበሩ ነው፣ ስለዚህ ይታመናሉ፣ ከነሱ ጋር ኑሯችንን እንቀጥል ቢልም ትራቪስ ግን ይህ ሁላ እቃ ያላቸው እንዴት እንደሆነ አናቅም፣ እኚህ ሰዎች የኛ ሰዎችም ስላልሆኑ አናምናቸውም፣ ስለዚህ ነገ እስከ ቀጣዩ ከተማ አብረናቸው ሄደን ከዛ እንለያቸዋለንም እያለም ይነግረዋል። ክሪስም እየተበሳጨበት የኛ ሰዎች ማናቸው? ማዲሰን ናት ወይ? እነሱንም ላለመራቅና ከነሱ ላለመለየት ነው ወይ እዚሁን ቆይ የምትለው? ሰዎቹ ጋር ርቀን እንዳንሄድ የፈለግከውም ለዛ ነው እያለ ቢበሳጭም አርፎ እንዲተኛም ይነግረዋል። አይ ክሪስ በንጋታው አሊሲያም ከኤሌና ጋርም ሆና እዛውም ዞምቢዎቹን እየጠሩ ወደ አንድ ክፍልም አስገብተዋቸው በዛኛውም በኩል በሩን ዘግተው አሊሲያ ደግሞ በመስኮቱም አድርጋ ወደ ሌላኛው ክፍል በኤሌናም እርዳታም አድርጋም ገብታ አመልጠዋቸው ቦታውን ካጠሩም በኋላ ኤሌናም ይህ ነገር ከተፈጠረ በኋላ ወደ ታች ወርዳ ባታቅም ለሄክተር ስትል አሊሲያ ደግሞ ለእናቷ ስትል ሁለቱም ወደ ታች ይወርዳሉ። እታችም እንደወረዱ ኤሌናም አዳራሹ ጋር ስትደርስ የተፈጠረውን እያስታወሰች በጸጸትም የሰራችውን ሁላ እየተናገረች በጊዜው የሙሽሪት አባት ራሱን ስቶ የገዛ ልጁን ሲነክስም አይታ ነገሩ ቫይረሱ እንደገባም ስላወቀች እርዳታም ለመጥራትና እርዳታ ወደዚህ እስኪመጣም በሚል በሩን ላያቸው ላይ ብትዘጋውም ነገሩ ጭራሽ መባሱን ስትናገር አሊሲያም እየተገረመች አታስቢ፣
እኔ ከዚህ የባሰ አይቼ አድርገንም ነው የመጣነው። የሆቴሉ እንግዶችም በዚህ ምንም አያደርጉሽም እኔ ያለሁልሽም በሚል እነ ማዲሰንን መፈለጋቸውንም ይቀጥላሉ። እነ ትራቪስም ከሰዎቹ ጋር ጉዞም ጀምረው ክሪስም ከወጣቶቹ ጋር ይበልጥም ሲግባባ፣ ትራቪስ ግን ወጣቶቹ ከሚያወሩት ተነስቶ ምንም ቁም ነገር እንደሌላቸውም እየገባው በጭንቀትም እየተጓዘ በመንገዳቸው መሃል አንድ እርሻ ያለበት ቦታ ላይ የሰፈረ ቤትም ጋም ደርሰው መኪናቸውንም አቁመው ወርደው ወደ ቤቱም ገብተው የሚጠቅም ነገር እያፈላለጉ፣ ትራቪስም ለክሪስ ይህን ቦታ ተመልከተው እርሻም አለው ውሃም እንፈልጋለን ለመኖርም ጥሩ ስለሆነ እዚህ ኑሯችንን እናድርግ ቢለውም ክሪሶዬ እየተበሳጨበት በጭራሽኛ ሰዎች ቡድን ያስፈልገናል እያለ ያ እኮ ነበረም ቢባልም እነሱ አያምኑኝም ነበርም ብሎት ከወጣቶቹም ጋም ያገኙት ክፍል ውስጥም ገብተው ያገኟቸውን ዶሮዎች በደስታ ለመመገብ ለመያዝም ይታገላሉ። ከወደ ውጭ ትራቪስም ሲዟዟር 3 የተቀበሩ ሰዎች መቃብር ከነ ተጻፈው ስማቸውም አይቶ ይህን ያደረገውና የቀበራቸው ሰው አሁንም እዚህ እንደሚኖርም ጠርጥሮ በድንጋጤ ወደ እነ ክሪስም ያመራል። በለው እነሱም ጋም ደርሶ ያየውን እየነገራቸው ይህ ቦታ ላይ ሌላ ሰው አለ እንሂድ ቢላቸውም አልሰማም ብለው እንደተፈራውም የቦታው ባለቤት ሻትጋኑ ይዞም ደርሶ በሜክሲካንኛ ቦታ የለቃችሁ ሂዱም እያለ የጮኸባቸው፣ እነሱም የያዙትን ሽጉጥ ደቅነውበት ግብ ግብም ሲነሳ ትራቪስም ተደናግጦ ነገሩን ለማረጋጋት እየሞከረ ይህ የሰውየው ቤት ነው ትተንነት እንሄድም ቢልም ወጣቶቹ ግን አንሰማም ብለው ሰውየውም ሻትጋኑን ተኩሶት ጄምስ የተባለውን ወጣት እግሩም ላይም ሲመታው ክሪስም ቀልጠፍ ብሎ በያዛትም ሽጉጥ ሰውየውም ላይ ተኩሶም ይገለዋል። በዛም አባቱ ትራቪስ ተደናግጦ በልጁ መቀየርም ግራ እየተጋባም ልጁን ይመለከተዋል። ወዮ ክሪስ። በስተመጨረሻም ትዕይንቶቹ ላይ አሊሲያም ከኤሌናም ጋም ሆና እነ ማዲሰን የነበሩበት ባር ላይም ደርሰው ቦታውን ሲመለከቱት ቦታው እንዳለ በዞምቢዎች እንደተጥለቀለቀም እያዩ የሆቴሉ እንግዶች የተባሉትም ከኋላ ሄክተርን ይዘውም ደርሰው ለኤሌናም ቁልፉን ስጭኝ ሄክተርንም እንስጥሽም እያሏት፣ አሊሲያም እየተበሳጨች ስለ እናቷ ብትጠይቃቸውም እንዳላዩዋትም እየነገሯት ልክ ቁልፉንም ሰጥተው ሄክተር እንደተቀበሉ የባሩን በርም ከፍታ ዞምቢዎቹን ለቃባቸው ወደ ባሩም ገብተው ከዞምቢዎቹም እየራቁ እነ ማዲሰን ቢፈልጓቸውም እያጧቸው በኤሌና መሪነት በታች ባለ በቤዝመንትም አድርገው ወደ ላይኛው ክፍልም በዞምቢዎች እየተከተሉም ቢሆኑም አምርተው መውጫም አጥተው የተዘጋውን በርም ቢደበድቡም የሚከፍትላቸውም እያጡ ተጨንቀው በነበረበትም ሰዓት ራሷ ማዲሰንም በሩንም ከፍታ ወደ ውስጥም ታስገባችኋለች። አሊሲያም ማመን እያቃታት እናቷንም አግኝታ ትደሰታለች። ወይ ጉድ! በቀጣይስ ክፍል ምን ይፈጠር ይሆን? የክሪስ ነገር አሳሳቢ ደረጃም ላይ ደርሷል። አባቱ ትራቪስ በልጁ ጉዳይ ቆርጦለት ትቶት ወደ እነ ማዲሰን ይመለስ ሲሆን እናንተ በትራቪስ ቦታ ብትሆኑ ምን ታደርጉ ነበር? እነ ማዲሰንስ ሆቴሉ ላይ ይቆያሉ? አብረን ሁሉንም የምናየው ይሆናል። እናንተ ነው ፊልም ወዳጆች ፊር ዘ ዎኪንግ ዴድ የተሰኘው ምርጥ ሙቪ ክፍል 1ን ወደዳችሁት? በእርግጠኝነት ወዳችሁታል። ታዲያ እንዳይቆም እንዲቀጥል ኮመንት ላይ ይቀጥል እያላችሁ ጻፉልን። እንዲሁም ይቺን ቪዲዮ አነስ ያለች 700 ላይክ ብቻ ዛሬ ነው አስገቧት። ይመቻችሁ፣ ቸር ቆዩልን።